ደደ ህዝቡ የሚወዱት በእውቀት ሙሉ የሆነ አስተሳሰቡ እንደ ሰው የሚያስብ ልዩ አስተዳዳሪ ኒቆዲሞስ የሚባል ሰው ወደ ጌታችንና ወደ አምላካችን ወደ መድኃኒታችን ወደ ኢየሱስ ክርስቶስ ለትምህርት የሄደበት ቀን ነው። ይህ ኒቆዲሞስ የሚባለው ሰው በህዝቡ ዘንድ በጣም የሚወደድና የተከበረ ሰው ነው። የሚወዱት ወደው አይደለም። አንዳንዴ ፈርተን የምንወዳቸው ሰዎች አሉ። ኒቆዲሞስን ግን ወደውት ነው የሚወዱት። የሚወደድ ስነ ምግባር ስለነበረው፣ በስነ ምግባሩ እንከን የሌለበት፣ በፍቅሩ እንከን የሌለበት፣ ሲወድ የእውነት የሚወድ የምር የሚወድ ስለነበረ ህዝቡ ሁሉ በጣም ይወዱት ነበረ። በዚህ ላይ ደግሞ በእውቀትና በስርዓት ነበር የሚመራቸው። አዋቂ ነው። ያወቀውን ቀጥታ ሳይቀንስ ሳያጎድል ሳይጨምር ለህዝቡ ያስተላልፍላቸው ነበረ። ይሄ ህጉ አይደለም ከዚህ አትለፉ ይላቸዋል። ሲጎድልባቸውም ደግሞ አይ ይሄማ ህጉ ይፈቅዳል። እንዲያውም ከዚህ የተነሳ ይገርማችኋል፣ አይሁድ እግዚእነ ኢየሱስ ክርስቶስን ከሰው ያጣድፉት በነበረ ጊዜ ህግ ተላለፈ፣ በደለ፣ እንዲያደረገ እያሉ ሲሉ አይ ህጉ አይልም፣ እሱ እኮ የተናገረው ህጉን ነው፣ እሱ እኮ ያስተማረው እውነትን ነው ብሎ አይሁድን ሁሉ ገስጿል። በጣም ተሰሚነት ስለነበረው እንጂ ማን የሞት አይሁድን ሊያደርጉ ያሰቡትን ነገር አታድርጉ ማለት በጣም በራስ ላይ መፍረድ ነው። አንዳንድ ቦታ አጋጥሟችሁ ከሆነ በቃ የአካባቢ ማህበረሰብ ራሱ ያለውን ድንጋዩ ብረት ነው ካለ ድንጋይ ነው ብትሉት አይሰማችሁም። በቃ አይ እኛ ብለናል ከኛ ኋላ መጥቶ ነው የሚላችሁ። በቃ የራሱ ድንጋይ ብረት ፍጹም በቃ ድንጋዩ ድንጋይ ነው ብረቱ ብረት ነው ብላችሁ ብትነግሩት አይሰማም። ምናልባትም ይሄ እንኳን ሸራ ነው ወይ ጨርቅ ነው ይቀደዳል ብትሉት እንዴ እኮ ብረት ነው አይሰበርም ካላችሁ በቃ ያ የእውነት ነው ለዚያ ማህበረሰብ። አይሁድ እንዲህ ናቸው። አይኔን ግንባር ያድርገው ካሉ በፍጹም ማንም ቢናገር መስማት አይፈልጉም። የማንም እውቀት የማንም ሐሳብ ገንቢ ቢሆን እንኳን የነሱ አፍራሽ ሐሳብ እንዲጸድቅ ነው የሚፈልጉት እንጂ በፍጹም የሌላውን ገንቢና የተሻለ ሐሳብ አጽድቆ ይዞ መከተል የተሻለ ሐሳብ ሲኖር ለዚያ ለተሻለ ሐሳብ ተገዥ መሆን አይፈልጉም። ኒቆዲሞስ ግን አይ ልክ አይደላችሁ፣ ይሄ ኢየሱስ ክርስቶስ የሚናገረው እኮ እውነት ነው፣ ትላንት የኖርነው ህግ ነው፣ ኦሪቱም የሚለውን ነው እያለን ያለው፣ እናዳምጠው ይገባል፣ ጆሮ ልንሰጠው ይገባል ነበር ያላቸው እና እነሱም ሰሙት ይላል። ለምን? ተወዳጅ መሪ ስለነበረ፣ በጣም መልካም ሰው ስለነበረ፣ በእውቀቱ ምሁረ ኦሪት ይባላል። ያ ማለት በአሁንኛው የህግ ባለሙያ፣ በእርግጥ ያ በአሁንኛው የህግ ባለሙያ በየሰፈሩ ነው። ምን ብዬ ላስረዳችሁ? በትላንቱ ልንገራችሁ። በቃ የፍትሐ ነገሥት መምህር ይባላል። አሁን በእኛ ቤተክርስቲያን ለምሳሌ በነገስታቱ ዘመን የፍትሐ ነገሥት መምህር ማለት ንጉሱ ሺህ ጊዜ ይፍረዱ፣ አይ ፍትሐ ነገሥቱ አይልም ካሉ አይቻልም፣ በቃ ይፈርሳል ያ ፍርድ። እና እንደዚህ ተሰሚነት ያለው ማለት ነው። ተጽዕኖ ፈጣሪ ነው። ተጽዕኖ ፈጣሪነቱ ከውሸት አይደለም፣ ከትምክህት አይደለም፣ ከጉልበት አይደለም፣ ከእውቀት የመነጨ ህጉን ብቻ ነው የሚያነባው። ኦሪቱ አይልም ይላል፣ በቃ አይልም። ኦሪት ማለት የእግዚአብሔር ቃል ነው። እግዚአብሔር አይልም ካለ አይልም ነው። እነሱ ደግሞ እግዚአብሔር አይልም ተብለው እነሱ እግዚአብሔር አይልም ሲሉ ብቻ ነው እንጂ ልክ የሚሆነው ሌላ ሰው እግዚአብሔር አይልም ብሏቸው አይሰሙም ነበረ። ምክንያቱም ዕለተ ሰንበትን ይላል። ዕለተ ሰንበትን አይሁድ ልክ ዓርብ ከ10 ሰዓት ተኩል ወይም ከ11 ሰዓት ጀምሮ አሁንም ምድረ እስራኤል ብትሄዱ ጌታ ተወልዶ ያደገበት የተሰቀለ ያረገበት ቦታ ላይ አሁንም ጌታ ይወለዳል ብለው የሚጠብቁ ሞኞች አሉ። እና እነሱ አሁን ልክ ዓርብ ከ11 ሰዓት ጀምሮ ቅዳሜ ነው ሙሉ የሚንቀሳቀስ የለም። ቁጭ ካሉ ቁጭ ነው፣ ከቆሙ በዛው ሊመሽባቸው ሊነጋላቸው ይችላል። ሌላ ስራ አይሰሩ። እና የሚገርማቸው አይሁድ እሸት ቆርጠው በሉ በሰንበት ብለው ክስ አቀረቡ። እንግዲህ ሰንበትን ከቤት አይወጡም ብለናል፣ ግን ጓሮ ላይ እሸት ተቆርጦ ተበላ ብለው ክስ አቀረቡ። ስለዚህ ሃይማኖታቸውን የሚጠቀሙት የነበረው ኦሪቱን የሚጠቀሙት ለፖለቲካ እንጂ ለእነሱ የማይመቸውን አካል ለማስወገድ ለመበደል እንጂ ለአድማ እንጂ እውነት ብለውት አልነበረም ማለት ነው። ምክንያቱም ማሳ ድረስ ሂዶ እሸት ሲቆረጥ ማን አየ? ከቤት የማይወጡ ከሆነ አሁን እኔና እናንተ እዚህ ነን። አስፋልት ላይ ምን እየተደረገ እንዳለ ይታየናል።
አስፋልት ላይ እንዲሆነ እንዲፈነዳ ብለን ብናወራ አያሳፍርም? የግድ መውጣት አለብን ስለላ። እነሱ ማለት ሃይማኖቱን የሚጠቀሙት ግማሹ ለድለላ ነው፣ ሌላው ለስለላ ነበረ። ኒቆዲሞስ ሲነግራቸው ግን ያለ ውድ በግድ ሰሙት። አያውቁትም። እሱ ሲነግር በቃ እሺ ነው። ምሁራነ ኦሪት እኮ አሉ እዚያ መዓት በቃ ነጭ ለባሾች ትልልቅ ነን ብለው ቀኝና ግራ ቦታ ያጣበቡ ከኛ በላይ የተሻለ የለም ያሉ መዓት ሰዎች አሉ እኮ። ግን ኒቆዲሞስ ሲናገር ደነገጡ። ነው እንዲህ ያሉ እና ይህ ሰው ወደ እግዚእነ ኢየሱስ ክርስቶስ ለመማር መጣ ይላል ማታ ላይ። ለምን መሰላችሁ ወደ ኢየሱስ ክርስቶስ የመጣው? ሊማር ይወራ ነበር። ኢየሱስ ክርስቶስ ሲያስተምር ይወራል። ይሴኒ ላህዩ ሙልደ እጓለ እመሕያው ከሰው ልጆች ሁሉ እጅግ ድንቅ የሆነ ወሳይሳፉ አቤት አንደበቱ ቅልጥፍና እንዲያው መልኩ እኮ ልዩ ነው እየተባለ ከተማዋን ሞላ። የከተማው ሕዝብ ሴቱም ወንዱም ጤነኛውም የታመመውም በሙሉ እሱ ጋር ነው። የታመመው በነፃ ይፈወሳል፣ የራበው በነፃ ይበላል፣ የደከመ ያዘነ ተጽናንቶ ይመለሳል። ስለዚህ ዓለም ጋር ምን አታገለናልና ሁሉም እሱን መከተል ጀመረ። እሱን የተከተሉት ሁሉ በእርግጥ አብዛኛው አምነው አይደለም። ልክ አሁን ጥሩ አስተማሪ፣ ጥሩ ዘማሪ፣ ጥሩ ባይታዊ መጣ ተብሎ ህዝቡ ዝም ብሎ በባዶ እግሩ እንደሚነጉደው ማለት ነው። ባይሆን የኛ ህዝብ ከአይሁድ የሚለየው ቁም ነገሩ ምንድን ነው? አብሮ ሲከተል ይኖርና እነዚያ ሰዎች ሲክዱ እሱ ተመልሶ ወደ ቤተክርስቲያን ይመጣል። ምዕመናን ትልቁ ቁም ነገራችሁ ይሄ ነው እንጂ አዲስ ሰው መጣ ሲባል ግር ብሎ አስፋልት ለማጣበብ የሚቀድማችሁ የለም። ደስ የሚለው ቢያንስ አብራችሁ ግን አትከስሩም። ያ ሰውዬ ሲከስር ትመለሳላችሁ። በዚህ ነው ምን ኮራባችሁ እንጂ አንዳንዴ እኮ ታቦት ሊያከብሩ መጥተው እዚህ ታቦት እየነገሰ ትምህርት እየተሰጠ እየተዘመረ አንድ ባይታዊ እዚያ ጋር አግቶ ይዟቸው ውሎ ፀሐይ አድርቋቸው የታክሲያቸውንም ሰጥተው ወደ ቤት ሲገቡ እናገኛቸው ሰዎች አሉ። ያ ሰውዬ ፓጃሮውን እየነዳ ወደ ቤቱ ይገባል። ከሰዓት ማሳጅ ቤት ነው። የእኛ ህዝብ ጥፍ ብሎ ሽምብራውን እየቆረጠመ ቤቱ እዚህም ከታቦቱ ሳይሆን እዚያም ሳንቲሙን ሳይቆጥብ ከጤናውም ሳይሆን እና አይሁድ እንዲህ አይነት ሰዎች ነበሩ። በአጋጣሚ ሲወራ ሰማ ኒቆዲሞስ። አንዳንዶቹ ደግሞ አንተ ሲጀመር ባለስልጣን አይደል ደግሞ ምሁረ ኦሪት ነህ፣ እንዴት ዝም ትላለህ? ህዝቡ ሲከስር፣ ህዝቡ እኮ እየተበላ ነው፣ ህዝቡን እኮ እያከሰረው ነው ከናዝሬት የመጣው ኢየሱስ የሚባለው። ህዝቡ በሙሉ እሱን ተከትሎ እዚያ ቦዝኖ እየዋለ እንዴት ዝም ትላለህ? እንዴት አትናገርም? እንዴት አትቃወምም አሉ። እነሱ ማድረግ ያቃታቸውን እጅ ሊያደርጉት በሱ እጅነት ሊማቱ ሊጣሉ ሊሞክሩት ጣውን ክሱን በሱ በሞኙ በኩል ሊጀምሩ ማለት ነው። ኒቆዲሞስ ቆይ እስኪ ላጣራው አለ። ሄደ። ሲያይ ልዩ ነው ትምህርቱ፣ ሲያይ እውነት ነው እና ይሄ ምኑ ነው የሚከሰስ አለ። ቀን ስራ አለበት። የአካባቢው ኃላፊ ነው። በዚያ በዘመኑ የትልቁ ፓርላማ አባል ነው። እንደገና ደግሞ የአይሁድ አለቃ ነው። በዚህ ላይ ደግሞ የኦሪት መምህር ነው። እነዚህ ሁሉ ኃላፊነቶች አሉ። ኃላፊነቱን ትቶ እዚያ ሂጅ ልማር ቢል ማሽቃበጥ ነው የሚሆነው፣ መማር አይሆንም። ሲቀጥል ደግሞ እዚያ ሄዶ ከህዝቡ ጋር እኩል ቁጭ ብሎ ቢውል ሲማር ቢውል ነገ ህጉ አይልም ቢላቸው እኛ ጋር ያለ እኩል ቁጭ ብለህ ስትማር ዋልክ ነው የሚሉት። ሞኝ ብዙ ጊዜ አብራችሁ ስትውሉ እኩል የሆናችሁ ነው የሚመስለው። አብራችሁ ሻይ ከጠጣችሁ አብራችሁት ከዋላችሁ በቃ እኩል እንዲያውም ወረድ ሁሉ ያደርጋችኋል። አላጋጠማችሁም? ይሄ ነቃ በሚባለው በወጣቱ ክፍል አንቺ እያለ የሚጠራችሁ ጾታ እንኳን ቀምቶ እንዲያው ክብሩን ተውት። ሌላው የእውቀቱም የምኑም የእድሜውም ይቅር ጾታችን ሳይቀር ገፉ አንቺ የሚል ሰው አላጋጠማ። በጣም ውርደት እና አብራችሁት በኋላችሁ ቁጥር በራሱ ልክ ነው ቀዶ የሚሰፋችሁ። ኒቆዲሞስ ብልህ ስለነበረ ማድረግ አልፈለገም። እናንተ ጋር ቁጭ ብዬ ውዬ ነገ ህጉ አይልም ብል ማን ይሰማኛል? ስለዚህ ራሱን ችሎ ሰዓት መደበ። ማታ ሰው ሁሉ ተምሮ ጨርሶ ኢየሱስ ክርስቶስ ሄዶ የሚያድርባት ዋሻ እኮ ነው። የሚገርማችሁ ዋሻ እኮ ነው። ደብረ ዘይት እኮ ነው ሄዶ የሚያድረው። ቀን ከተማ ሲያስተምር ይውላል። ደብረ ዘይት ሄዶ ግማሹን በጸሎት ነው የሚያሳልፈው። እዚያች ጸሎት ቦታ ዋሻ ሄዶ ንጉሥ ትልቅ ሰው ነው፣ ባለስልጣን ነው፣ ምሁር ነው። ያን ሁሉ አራግፎት ግን ኢየሱስ ክርስቶስ ጋር ሄዶ ዝቅ ብሎ ቁጭ ብሎ እግሩ ስር ይማር ነበረ። መጀመሪያ የሄደ ቀን ምንድን ነው ያለው? ረቢ መምህር ሆይ አለ። መምህር ሆይ አንተ ከእግዚአብሔር ዘንድ ልታስተምር እንደመጣ በእርግጠኝነት እናውቃለን። ያንተ አመጣጥ እስካሁን እንደመጡት
የፖለቲካ ሀሳብ ተሸክመው እንደመጡት በእነ ኔሮን ቄሳር በሌሎችም ዘመን ኦሪቱን ለማወክ ምሁረ ኦሪት ነን እያሉ ቤተ መቅደሱን ምኩራቡን ለማወክ እንደመጡት አይነት ሰው አይደለህም። ያንተ አመጣጥ ልዩ ነው። አስተምህሮህም ሐሳብህም ልዩ ነው። ሲጀመር አንተ የምታደርገው ከእግዚአብሔር ካልተሰጠው በቀር ማንም ሊያደርገው አይችልም ማለት ነው። አንዳንዴ እግዚአብሔር አይነ ልቡናን ሲያበራ ላይ ሆናችሁ ይበራላችኋል። እታችም ሆናችሁ እግዚአብሔር ብቻ ሰዓቱ ደርሶ አይነ ልቡናን ያብራል እንጂ ኒቆዲሞስ ባለበት ደረጃ ከሱ በታች ያሉት እኮ በሙሉ ስንት እልፍ አእላፍ ሕዝብ አለ። አንዱም ለመማር ፈቃደኛ አይደለም። ግማሹ ሄደው ለስለላ ነው፣ ሌላው ለድለላ ነው፣ ሌላው ለትችት ነው ሄደው። የሚገርማቸው 5000 ሕዝብ ነው የሚለው ወንዶች ብቻ፣ ሕፃናት አልተቆጠሩ፣ ሴቶች አልተቆጠሩ። ከ5000 ሕዝብ ምናልባት እኒያ 2000 ሕዝብ አላገባም ብንል እንኳን በእርግጥ አባወራዎቹ ነው የተቆጠሩ። 3000 ሕዝብ እንኳን አግብቷል ብንልና እነዚህ ሰዎች በሙሉ 5 ወልደዋል ብንል ከ25000 ሰው በላይ እዚያ አለ። ያ ሁሉ ሲማር ኖሮ ግን 120 ሰው ብቻ ነው የተገኘው። 120 ከ25000 ሕዝብ ማለት። ምክንያቱም ግማሹ ሄደው ወዱ እንዲሞላ ህብስት አበርክቶ ስለሚያበላ ነው። ሌላው በነፃ ለመታከም ነው። ሌላው እንዳልኳችሁ ለትችት ነው። ሌላው ደግሞ በወሬ ተነድቶ ዝም ብሎ ለአድናቆት ነው። እንዲህ አይነት ክርስቲያን እንዳንሆን እግዚአብሔር ይጠብቃል። ከሄድን ከደከምን ላይቀር በልብ ሄደን እግዚአብሔር ሆይ ማረን፣ ለሀገራችን በረከትን፣ ለሀገራችን ሰላምን ስጥ ብለን ጸሎት አድርገን የምንመለስ አማኞች ያደርገን እና ኒቆዲሞስ ወደ እግዚእነ ኢየሱስ ክርስቶስ ሄደ በጨለማ። ክብሩን ተወው፣ ረሳው። ክብር ምን ያደርጋል አለ። ዝና ምን ያደርጋል? ያለ እውቀት ዝና፣ ያለ እውቀት ክብር፣ ያለ እውቀት ትልቅነት ምን ያደርጋል? እኔ ያወቅኳት ኦሪት ጥርስ ያረገፈ ሰው ጥርሱ ይርገፍ የምትል ናት። ሁሉ እንደ ልቡ በትዕቢት የሚጋፋባት ናት። ይሄኛው ደግሞ የትህትና መምህር። ይሄ ሁሉ ሕዝብ እየተከተለው ቤት ስሩልኝ፣ አንጥፉልኝ፣ ጎዝጉዙልኝ የማይል ደብረ ዘይት ዋሻ ወርዶ የሚያድር ይሄ ምን የታደለ ሰው ቢሆን ነው? ሄደና እግዚእነ ኢየሱስ ክርስቶስ እግረ ስር ቁጭ አለ። ለመጀመሪያ ጊዜ ማታ ትምህርት የጀመረ ሰው እሱ ነው። በሀገራችን አብተ ጊዮርጊስ ዲነግዴ አባ መላ ናቸው። በኢትዮጵያ ባለስልጣን በሙሉ እየተንከራፈፈ ሲያስቸግራቸው ተውጭ አስተማሪ መጣና እንዲማር ተደረገ። የቄሱን ትምህርት የተማረ ነው አብዛኛው። ከዚያ ውጭ ግን ዝም ብሎ ነፃ የሆነውም ደግሞ ነጭ ለባሽ አብሮ ተቀላቅሎ እየተወላገደ ሲያስቸግር ተውጭ አስተማሪ መጣ። ሩህ መጽሔት 1985 ዓመተ ምህረት የመጋቢት ወር መጽሔት ካገኛችሁ አልብቡት። ሩህ የሚል መጽሔት ነበር እና ምን አደረጉ? ተውጭ አስተማሪ ያስመጡና ደሞዙን እኔ እችላለሁ አሉ። ማደሪያውንም ደግሞ መማማሪያ ቤታችን ለአንድ ወርና ለ2 ወር ተኔ ቤትን ሞክረው ተኔ ቤት ሳያድር የሚል ሰው ታለ ተዚያ በኋላ በዙር ይደርሰዋል። የአስተማሪውን ደሞዝና የመማሪያ መጣፊያ ኮፒና ወረቀት እኔ እችላለሁ አሉ። በዚህ መሰረት አስተማሪ መጣ። ቀን ባለስልጣኑ በሙሉ ሲሰራ ይውላል፣ ማታ ደግሞ ሲማር ያመሻል እንጂ ማታ ሌላ የለም። ማታ አድማ፣ ማታ ጭቅጭቅ፣ ማታ ስርቆት የለም። ነውር ነው። ይሄ የቅርብ ጊዜ በሽታ ነው እንጂ ቀን ሲሰሩ ይውላሉ፣ ማታ ሲማሩ ያመሻሉ። በሀገራችን የማታ ትምህርት የተጀመረው ያኔ ነው። እንደ ዓለምም ደግሞ በአዲስ ኪዳን የማታ ትምህርት የጀመረው ኒቆዲሞስ ነው። በማታ የሄደበት ትልቁ መሰረታዊ ምክንያት የማታ ልቡና ክት ነው። ቀኝም ግራም የሚያዩ የለም፣ የሚሰረቅ ሀሳብ የለም። ስለዚህ የሰማው በሙሉ አይረሳው። ይህንን ምናልባት ከኛ ከቤተክርስቲያን ሰዎች ተግባራዊ ማድረግ ይቻላል። ከልጅነት ጀምሮ የቃል ትምህርት የምንማረው ማታ ነው። ከ2 ሰዓት ይጀምራል። ከዚያ እንደ አቅማችን እስከ 6 እስከ 5 ያን የተማርነው እስካሁን ዘመድ ሆኖን አለ። ሌላው ሲከዳን አብረን ከእናንተ ጋር እስከ ማስተርስ እስከ ፒኤችዲ ተሞከረ። ግን ግማሹ 75% ጥሎን ሄዶ ጠፍቶናል ብሎ እያነበብን ነው። ያኛው የድሮ ግን ብትጠይቁ አሁንም አለ። ሊቃውንቱ ሌሊቱን ሙሉ ሲጮሁ የሚያድሩት ያ የድሮ ዘመዳቸው የመጀመሪያ የሸመደዱት ነው እና በማታ የሰሙት በማታ የተማሩ ስለማይጠፋ አእምሮ ስብስብ ስለሚል በተሰበሰበ አእምሮ ለመማር ወደ እግዚእነ ኢየሱስ ክርስቶስ ሄደ ይላል። ሌላው በጨለማ ማታ የሄደበት ትልቁ ምክንያት እሱ የዋለበት አካባቢ በሙሉ ጨለመ፣ መሸ፣ ፀሐይ ገባች። ኢየሱስ ክርስቶስ ባለበት ግን አልጨለመም።
እሱ ባለበት ሁልጊዜም ብርሃን ነው። በኢየሱስ ክርስቶስ ዘንድ ሌሊት የለም። ስለዚህ ሌሊት ወደሌለበት፣ ጨለማ ወደሌለበት፣ ጨለማ ወደማይቀርበው፣ ጨለማ ወደማያሸንፈው፣ ጨለማ ወደማይመራው፣ ጨለማ ወደማይገዛው ወደ እውነተኛው ብርሃን ወደ ኢየሱስ ክርስቶስ ሄደ። ይህንን አስመልክቶ አረጋዊ መንፈሳዊ የተባለው የቤተክርስቲያናችን አባት በዚህ ከመጽሐፍ መነኮሳት በሶስተኛው መጽሐፍ ማለት ነው ወንድሙ ዮሐንስ እየተመላለሰ ይጠይቀዋልና ጸሎት በሚያደርግበት ጊዜ አየውና አባቴ ጸሎት እንዴት ነው የምታደርስ? ሰዓታት ቆጥረህ ነው? ሰዓቱን 9 ሰዓት 3 ሰዓት ብለህ ነው ወይስ እንዴት ነው አለው። እና ደግሞ አጋጣሚ ወደ ምዕራብ ዞሮ ሲሰግድ ያየዋል። እንዴ አባቴ እየሰገድክ ያለው እኮ ወደ ምዕራብ ወደ ፀሐይ መግቢያ እኮ ነው። ይሄ የኛ አይደለም የነ እንትና ነው። እኛ እኮ ወደ ምስራቅ ወደ ፀሐይ መውጫ ነው የምንሰግድ አለው። ወሊተኒ ፀሐይ ያርበ ይወጽእ ወለ ፀሐይ ከን ያምራ ባሪ ቦታ ወይ በውጽዮታል። ያንተን ፀሐይን ያላውቃትም የኔ ፀሐይ የማይጠልቅ የማይወጣ ነው። አንድ የወጣው እውነተኛው ፀሐይ ኢየሱስ ክርስቶስ ነው። ስለዚህ እኔ ጋር ሌሊትና ቀን የለም፣ ሁልጊዜም ቀን ነው አለ። የእግዚአብሔር ስንሆን ሁልጊዜ ቀን ነው። ከእግዚአብሔር ጋር ስንሆን ሁልጊዜ ለእኛ ብርሃን ነው። ዘመኑ ለእኛ ከእንትና ጋር ብሩህ ነው ይባል የለም? የመጣውን ፓርቲ እየደገፍን ሁልጊዜ ትዝ ይላችኋል ባላላችሁ አልለጠፋችሁ እንዴ? ዘመኑ ከኢህአዴግ ጋር ብሩህ ነው ብላችሁ ነበር አይደል? ከዛ ቀጠለ ዘመኑ ከብልጽግና ጋር ብሩህ ነው። ነገ ደግሞ ቢመጣ ትላላችሁ፣ ሌላው ይለጠፋል። ለእኛ ግን ዘመኑ በሙሉ ከማን ጋር ነው ብሩህ የሚሆነው? ከኢየሱስ ክርስቶስ ጋር፣ ከብርሃናዊው ንጉሥ ጋር፣ ከእውነተኛው ብርሃን ጋር፣ ከዘላለሙ ብርሃን ጋር። ከእርሱ ጋር ለዘላለም ብርሃን ነው ለእኛ። አንድም ቀን ጨልሞብን አያውቅም፣ ወደፊትም አይጨልምም። ለጠላት ሲጨልም፣ ለከሳሽ ሲጨልም፣ ለእኛ ግን እየበራልን እየደመቀን የኖር ነው። እንቀጥላለን በዚሁ ገና ወደማይጨልመው ዓለም ነው የምንሄደው። እና ምን አለ? ይህ ባህሪ ቦታ ወይ በጽወት አንተ ፀሐይ ወጣች ፀሐይ ገባች ነው ጉዳይ። እኔ ጋር ፀሐይ ወጣች ፀሐይ ገባች የሚል ጨዋታ የለም። ምክንያቱም ፀሐይ ወጣች ገባች ላለ ማለት ወደ ገዳም ሄዷል፣ ራሱን ለእግዚአብሔር አስማርኳል። ከዚያ በኋላ ከፀሐይ ጋር ግርግር የለም። በጨለማ በሌሊቱ መጽሐፉን አንስቶ ያነባል። እሱ መሽቶበት መሸ ብሎ ሲተኛ ያኛው ቆሞ መጽሐፉን ያነበልባል። ይታየዋላ፣ ለሱ ብርሃን ነው። በዚህ ዘመን ለብዙዎቹ ጨልሞ በተቸገርንበት ዘመን አብዛኛው ማህበረሰብ ግን ደስ ብሎት በልቶ ጠግቦ ዘክሮ ተርፎት ምግብ ያሳድር የለም። ትዝ ይላችኋል። እኔ እንኳን በእኛ ዘመን በ50 ብር ማዳበሪያ ጤፍ እንገዛ ነበር፣ 50 ኪሎ ጤፍ። አሁን 15,000 ሲሸጥ 3,000 ብር ደሞዝ ያለው ሰው ጤፍ በልቶ ቤት ኪራይ ከፍሎ ልጆች አስተምሮ ይኖራል። ያለ መጨለም ማለት ታዲያ አይደለም። እኛ ጋር ሰፋ ያለ ገቢ ያለው ሰፈር ላይ ጨልሞ ስንንቀጠቀጥ ግራ ገብቶ ግን በዛች በደቀቀች ባለቀላት የጡረታ ሳንቲም ጠግበው በልተው ጭራሽ ተርፏቸው የሚያድሩ እኮ እናቶች አሉ። ታዲያ የማይጨልምበት ህዝብ እኮ የኢትዮጵያ ህዝብ ነው። ማመን ብቻ ነው እኛ ጋር ችግሩ፣ ማመን እምቢ አለ። የልምድ አዋላጆች ሆነን ሁልጊዜ ሰው ሲቆርብ አጃቢ፣ ሁልጊዜ ሚዜ ሆነን፣ ሁልጊዜ ሚዜ፣ ወጣት ሆኖ ሚዜ፣ ጎልማሳ ሆኖ ሚዜ፣ አርጅቶ ሚዜ፣ አጃቢ። ይሄ ከብዳል፣ ነውር ነው። አንድ ቀን ሙሽራ መሆን ያስፈልጋል። ሁልጊዜ ሰው ሲቆርብ ብቻ ቆሞ ስማ ኃያል አንተ፣ እሱ ኃያል መሆኑን ገናና መሆኑን መቼ ጠፋው? እየቆረቡ ንስሐ እየገቡ ወደ እግዚአብሔር እየተመለሱ ነው ክርስቲያን ነኝ ማለት እንጂ ሁልጊዜ የሚቆርቡትን እያጀብን ዝም ብለን አስቆራቢ ብቻ ከሆነ እሱ ራሱ አንድ ሌላ ችግር፣ ሁልጊዜ አጃቢነት ነው። ያ ደግሞ ይመራል፣ ሰውም ይሳለቃል። ወይ አሁንም የአጃቢ ልብስ ለብሷል፣ አይገርምም? አቤት ድሮ እኮ ጎፈሬ እያለ ይኸውልሽ አሁንማ ጠጉሩ አልቆ እንዲያ እየተባለ ሚዜ መሆን አይከብድም? አንድ ቀን እንዲያው ሚዜው ሙሽራ ሆኖ ከበር ብሎ ቁጭ ብሎ ቀኝም ግራም አጃቢ መደርደር ነው እንጂ ሚዜ ደርድሮ እንዲያው አንድ ቀን ከበር ብሎ ቁጭ ብድግ ማስባል ነው እንጂ። እና ኒቆዲሞስ በማይጨልመው ሰፈር ሀገር ቀየረ። ለምሳሌ እንበልና እኔና እናንተ እዚህ ሁለት ልክ ሊመሽ አካባቢ 12 ተኩል እንደገና ፀሐይ የምትወጣበት ስቴት ብንሄድ እዚያ ስንደርስ ደግሞ መልሶ ምን ሊሆንልን ነው? ጠዋት ሊሆንልን ነው። አያችሁት? ኒቆዲሞስ እንዲያ ነው የተጫወተው። እዚህ መሸ፣ ማን ሞኛል? እዚህ መሽቷል፣ ፀሐይ ጠፍታለች፣ ዓለም ላይ መሽቷል። እኔ የመሸ ዓለም ላይ ምን አደርጋለሁ? እኔን የመሰለ ትልቅ ሰው እንዴት የጨለመ ዓለም ላይ ይገኛል? እኔ ትልቅ ነኝ፣ እንዴት ነው እዚህ ጨለማ ላይ እንጋፋ? ስለዚህ ትልቅ ሰው ጨለማ ውስጥ አይገኝም። ወደ ታላቁ ብርሃን፣ ወደ እውነተኛው ብርሃን፣
ወደ ኢየሱስ ክርስቶስ መሄድ አለብኝ አለ። ተነሳ፣ ኢየሱስ ክርስቶስ ጋር ሄደ፣ ቁጭ አለ። ከዚያ በኋላ የሚገባውን መማር የሚያስፈልገውን በሙሉ አስተማረው። እኔ ጋር ለመምጣት መጀመሪያ መወለድ አለብህ አለው። በመጀመሪያ እኔ ጋር ለመምጣት መወለድ አለብህ አለው። ዘይተወልደ ዳግመ ይክል ርእዮታ ለመንግሥተ እግዚአብሔር። ዳግመኛ ያልተወለደ ሰው የእግዚአብሔርን መንግሥት ሊያያት አይችልም አለው። ደነገጠ። እንዴ እፎ ይክል ሰብ ተወልዶ ዳግመ እምድኅረ ልቀ። ሰው እንዴት ካደገ በኋላ ከጎለመሰ በኋላ እንዴት ወደ እናቱ ማኅፀን ዳግም ገብቶ ሊወለድ ይችላል አለ። እውነቱን ነው። በየትኛውም ሜተድ በየትኛውም የሳይንስ ቀመር ብንሄድ ሰው ከወጣ በኋላ አይደለም። አንድ ሴት ምጥ ከጀመራት በኋላ ጽንሱ ቢመለስ ምንድነው የምትሆነው? ያቸው ሴት በሕይወት ትቀጥላለች? አይቻልም። ይህን ያህል ሴንቲሜትር መጥቷል እንዲቀርቧል እያሉ በየጊዜው ቸክ ያደርጋሉ አይደል? ሐኪሞች ነርሶች እየመጡ ቸክ ያደርጋሉ። ከዚያ ተመለሰ ቢባል ይቺ ሴትን ጽንሱ በቃ ይጨርሳሉ። ስለዚህ ቶሎ ብሎ ኦፕራሲዮን ነው አይደል የሚሰራ? ካልሆነ ግን እሷም አትኖርም ጽንሱም አይኖርም። ያዝናሉ። ሐኪሞች ያዩና መጥተው የሚነግሩ እዚያው በዋርድ በራሳቸው ቋንቋ በሕክምና ቋንቋ ያወሩና በቃ ምንም ማድረግ አልተቻለም ብለው አስካቸውን አውጥተው ጥለውን እኮ ነው የሚሄዱ። ሊነግሩን እንኳን ይፈራሉ። ምክንያቱም ጽንሱ ተመለሰ፣ አልቻሉም። ሰዓቱን ጨርሷል፣ የመቆያ ጊዜውን ጨርሷል። እዚያ ውስጥ የሚቆየው 9 ወር ከ5 ቀን ነው። ሴት ከሆነች 9 ወር ነው። ከዚያ በላይ በተአምራት ሲሆን ብቻ ነው የሚቆየው እንጂ አይቻልም። ስለዚህ የመኖሪያ ጊዜውን ኪራዩን ጨርሷል። እዚያ ማኅፀን ውስጥ የሚኖርበትን የከፈለበትን ሰዓት ጨርሷል ማለት ነው ባጭሩ። አንድ አዳራሽ ብትከራዩ ልክ ያቺ ሰዓት ስታልቅ ያንኳኳል እንበልና በውጭው ዓለም ለምሳሌ የራሳችን ቤተ መቅደስ በሌለበት በኪራይ ቤተ መቅደስ ይቀደሳል። ሰዓቱ ሲያልቅ ቤተ መቅደስ ነው ቅዳሴ ላይ ናቸው ምናምን የለም። በእነሱ ልማድ ከነጫማው ነው ቀጥ ብሎ ሴት ልትሆን ትችላለች። ቀጥ ብሎ መጥቶ ያንኳኳል። ውጡ ታይም ፊኒሽ ነው የሚሏቸው። በቃ አለቀ፣ ሰዓት አልቋል። ቅዳሴ ለእኛ ነው ቅዳሴ የሚሆነው። ለእነሱ ስብሰባ ይሁን ዘፈን ይሁን ቅዳሴ ይሁን እርግጠኛ አይደሉም። ስለዚህ ሰዓት አልቋል ነው የሚሉ። ማኅፀን ውስጥ መኖሪያ ሰዓቱም አልቋል፣ በቃ ተጠናቋል። ስለዚህ እየወጣ እያለ ቢመለስ ይሞታል። እና ታዲያ ይህን ያህል አስቸጋሪ በሆነው ዘመን ጭራሽ እኔን የሚያህል ትልቅ ሰውዬ እንዴት ነው ወደ እናቴ ማኅፀን ገብቼ የምወለደው አለ። እናት ማኅፀንማ ጨርሰህ ወጥተሃል፣ የእሱን ዓለም ጨርሰሃል። ከእናት ማኅፀን የነበረው ጉዳይ አልቋል። አሁን ሌላ ማኅፀን አለ አለው። ሌላ የምትወለድበት ማኅፀን አለ። የእናት ማኅፀን የሚሸከም እስከ 9 ወር ከ5 ቀን ነው። ሌላ የማይሰለች ተሸካሚ አለ አለ። የማይሰለች ማኅፀን አለ፣ የማይሰለች ወላጅ አለ። እናት ምናልባት ብትሸከመው እስክትጎለምስ ነው። ከዚያ በኋላ ራስህን ቻል አለ፣ አግባና ውጣልኝ አለ። ሺህ ጊዜ ብትወድና ውጣልኝ እንኳን ባይኖር ዓይኔን በዓይኔ ያሳየኝ በሚል የአሽሙር ንግግር ግዴታ እንድንወጣ እንደረጋለን። ሴትም ከሆነች እንደዚያው አይን የማምኑን ታድዬ የገሌ ልጅ እኮ ልታገባ ነው ይላሉ። ይመጡና ይችኛዋን ለማቁሰል እኮ ነው አልወጣ ብላቸው። እንግዲህ አትገዛው ከታምጣው ባሉ። እርግጥ አንዳንዶቹ በራሳቸው ጊዜ ነው አጭር ነው ረጅም ነው ሲሉ ይኖሩና ከዚያ በኋላ እድሜ ከሄደ በኋላ እንዲሁ ምንም በሆነ እንዴ ምን ያደርጋል የሰው ላቂ ያ ሰውዬ እዚያ በኋላ ያለቀ መሬት ላይ ምን ያደርጋል? እንዴ እድሜ ያለቀ እኮ እናት አትሯር ወጭ አትወልጅ ምን ያደርጋል? እዚያ በኋላ መጡ ለመከራ ለጭቅጭቅ መጀመሪያ ጀምሮ ቢጨቃጨቅ ይሻለው ነበር እንጂ ቢያንስ እዚያ በኋላ ግብቶ ምን ታደርግለታለች? እናት እዚያ በኋላ ያችን ልጅ ማቁሰል እሷ ደግሞ እየየ እንዲህ ነው ዓለሙ አለ። እኔ ጋር የመጣ ከእኔ የተወለደ ከመንፈስ ቅዱስ የተወለደ ከሥላሴ የተወለደ የሥላሴ ልጅ የሆነ ግን ስመሰልቸት ብሎ ነገር የለም። ከውሃና ከመንፈስ ቅዱስ ነው የምትወለደው። በ40ና በ80 ቀን ነው ልደቱ። ከእግዚአብሔር የተወለደ እግዚአብሔር ለዘላለም አባቱ ነው። እስከ ሽበት እስከ ሽምግልናም ድረስ እሸከምሃለሁ ብሎ ተናግሯል። ስለዚህ እስከ እርጅና እስከ ሽበት እስከ ሽምግልና ድረስ የሚሸከም ልዑል አባት ዘላለማዊ አባት የሰላም አለቃ የሰላም ንጉሥ አለ። ወደ እርሱ ነው የምትሄደው፣ ከእርሱ ነው የምትወለድ። እርሱም እኔ ነኝ አለ። በኋላ ኒቆዲሞስ መማሩን ቀጠለ። ያኔ የተማረው ቁም ነገር ሆኖት በጨለመበት ጊዜ ያበራለትን ጨለማውን ብርሃን ያደረገለት ኢየሱስ ክርስቶስ
ቀራንዮ አደባባይ መስቀል ላይ በዋለ ጊዜ ልክ ለዓለም ሲጨልም ድጋሚ ወደ ኢየሱስ ክርስቶስ ሄደ። ጌታዬ ሆይ ትላንት በጨለመ ሰዓት ወደ አንተ መጥቼ ብርሃን አድርገህልኛል፣ አሁንም ጨለማውን ዓለም ታበራ ዘንድ ፈቃድህ ይሁን አለና ለስም አጠራሩ ክብር ይግባውና የኢየሱስ ክርስቶስን ሥጋ ከንጉሡ ዘንድ ጠይቆ ከዮሴፍ ጋር ከመስቀል አውርዶ በዮሴፍ መቃብር አስቀመጠ። በዮሴፍ መቃብር በአዲስ መቃብር ቀበረው። መማር እንዲህ ነው። ያ ሁሉ አይሁድ ተሰልፎ ያ ሁሉ ገዳይ እስኪ ወንዱ ማን ነው እሱን የሚደግፍ እያለ ሲጮህ የእነሱን ጫጫታ ወደኋላ ጥሎት ቀጥ ብሎ ነው ይሄ ንጉሥ፣ ይሄ አምላክ፣ ይሄ መድኃኒት ዓለምን ሊያድን የመጣ እውነተኛ መምህር ነው፣ የትላንትና መምህሬ ነው አለ በአደባባይ። አሁን ከኛ መካከል አንዱን እያዳፋ አንዱን እየገፋ ይዞት ቢሄድ ኧረ መምህራችን ነው ቶ የሚላለ እንዴ? እንዲያ ድሮ የሚለፈልፍ ነበር ጥሩ አረጉት ነው እኮ ብትሏል። አሃና አይተን መስሎኝ እናቴ ደርሶን ድሮም አብዝቶት ነበረ እንግዲህ ደርሶ ይውጣ ቀምሶት ይውጣ አይደል የምትሉ አላለም። ኒቆዲሞስ ግን ይሄ መምህር እውነተኛ መምህሬ ነው፣ ይሄ መምህር ከቃሉ እብለት አላየውበትም፣ ይሄ መምህር ጤናማ ነው፣ ይሄ መምህር የዘላለም ንጉሥ፣ የዘላለም አባት፣ የሰላም አለቃ ነው፣ ይሄ ለዘላለም አምላክ ነው፣ ሥጋውን አውርጄ እንድቀብር ይፈቀድልኝ ንጉሥ ሆይ። ንጉሡ ራሱ ደነገጠ። እኛ ጨክነን እንዲህ አንድ ላይ ሆነን ተባብረን እየሰቀልን ንጹሕ ነው ብሎ የሚመሰክር ጤነኛ ሰው ይገኝ? ያውም ከተማሩት ከአይሁድ መካከል ይኸው ፈቅደናል። በክብር አውርዶ በዮሴፍ መቃብር አስቀመጠው። ስም አጠራሩ ክብር ይግባውና በተነገረው መሰረት በሦስተኛው ቀን ተነሳ። የዛሬ ትምህርታችን መሰረታዊ ዓላማ በጽናት መማር፣ ጠንካራ ሆኖ ማዳመጥ፣ የተማሩትን በተግባር መለወጥ ነው። ስለዚህ ያስተማረን የመከረን አምላካችን እግዚአብሔር ለስም አጠራሩ ክብር ይግባው። ሀገራችን፣ ሕዝባችን፣ ቤተክርስቲያናችን በጽኑ ሰላምና መረጋጋት ይጠብቅልን። ይቆየን።